አይ ነው እየሰማሁሽ ነበር ኢንተርቪው ተደርገሽ ካሜራ ምን ያለ ማን ይላከልክ ማንክ ቆይ አንተ ያው እንግዲህ ቤተሰቦቻችን ቤት እየለቀቀች ነው ያስተካከለሽ ምናምን ነው። ሰላም ውድ ቤተሰቦቻችን እንደምን አላችሁልን? ዛሬ ደግሞ ተከስቻለሁ፣ ግን ትንሽ እየከፈኝ ነው። እንዴት ብላችሁ እንደምትጠይቁ ተስፋ አደርጋለሁ። ለእናንተ ብለን እየለፋን ነው፣ እየደከምን ነው። ያው ብዙ ትምህርት ትማሩበታላችሁ ብለን ብዙ ስራዎች እየሰራን ነው፣ ግን ሼር እየተደረገ አይደለም። የእውነት በጣም ቪውም እየወረደ ነው። በቃ ምናምን በቃ ያው እንዴት ልበላችሁ ብቻ ይሁን፣ ግን ለቀጣይ ብታስተካክሉልን ደስ ይለኛል። ያው ለእናንተም ትምህርት ብለን ዘን እስከመጣን ድረስ ትማሩበታላችሁ ብለን እስከሆነ ድረስ ያው ከተማራችሁበት ደግሞ ሼር፣ ሰብስክራይብ ምናምን ማድረግ እንዳይረሳ። እንግዲህ የዛሬው ጉዳያችንን ደግሞ ወደ እናንተ ይዘን እንመጣለን ማለት ነው። ባለፈ ጀምሬላችሁ የነበረውን ጉዳይ እህቴ አኪባ ጨርሰዋለች፣ እንደተከታተላችሁት ነው። እኔ ግን ዛሬ አዲስ አንገብጋቢ መረጃ ሰምቼ ነው የመጣሁት። ይሄንን መረጃ ግን ምን ይሁን እኔ መጀመሪያ ላይ መጨረሻውን ማወቅ አልፈልግም። እየሰራሁት እያየሁት ነው መጨረሻውን ማወቅ የምፈልገውና የኔ ተፈጥሮ ነው። ምክንያቱም ሰው ስለነገረኝ ብቻ ዝም ብዬ በደመ ነፍስ አይደለም የምገባው፣ በስሌት እንጂ በደመ ነፍስ አልገባም። እኔ በስሜት የሚሄድ ሰው አይደለም። ስለዚህ ይህንን ነገር እያየን ነው የምንሄደው። እናንተ አብራችሁን እየተከታተላችሁን እያገዛችሁን እንደምትሄዱ ባለሙሉ እምነት ነኝ። እኛም ደግሞ እንደምናስደስታችሁ እርግጠኛ ነኝ። እንግዲህ የዛሬው ጉዳያችን ምን መሰላችሁ? አንድ እህታችን ከአኪባ ጋር ያልሆነ ነገር ጀምረዋል እና እሷም ደግሞ ጥሩ ነገር እየሰራች አይደለም የሚባል ወሬ ነው የሰማሁት። ጫፍጫፉን የሰማው እንደዛ ነው። ነገር ግን እኔ ራሴ በማስተካክለው መንገድ ገብቼ እውነት ነው ውሸት ነው የሚለውን ለማጣራት ሌላ ሚዲያ ነኝ። በጣም ብዙ ሰዎችን የረዳን ሚዲያዎች ነን እና ችግርሽን ከነገርሽን አንቺንም ልንረዳሽ እንችላለን፣ ህይወትሽ ሊስተካከል ይችላል። ምክንያቱም በእኛ ሚዲያ መጥቶ ያፈረ የለም የታገዘ እንጂ በሚል አነጋገር በደካማ ጎኗ እንገባና ተከራይ እንደሆነች ኢንፎርሜሽን ደርሶኛል። ከአንዱ ቤት የተከራተተች ነው የምትኖረው። እንደዚህ ካልኳት ደግሞ በእርግጠኝነት ከሀስከፈ ወንጀለኛም ትሁን አቱንም እውነተኛ ታሪኳን እንደምትነግረው ባለሙሉ ተስፋ ነኝ። ምክንያቱም እናንተ መጨረሻ ድረስ እየተከታተላችሁ ይህንን ነገር ቼክ ማድረግ አለባችሁ። ምክንያቱም እኔ ብቻ አይደለም ለእናንተም ትማሩበታላችሁ ብዬ ነው እየደከምኩ ካለሁት። ምክንያቱም ለእናንተ ለወደፊት ህይወታችሁ ያልሆነ ቦታ ገብታችሁ ከምትሉ ከምትጸጸቱ ከዚህ እየተማራችሁ ለጓደኞቻችሁ ለቤተሰቦቻችሁ ሼር እያደረጋችሁ እንዲማሩበት በሚል እሳቤ ነው እየደከምን ያለነውና ይሄን ቪዲዮ እሷን በደንብ አርጌ ነግራታለሁ። እኛ የተለያዩ ሚዲያዎችን ስንሰራ ሰው ነው የምናግዘው። በቃ አንቺም እንደዚህ ነሽ፣ ሴት ያላጤ ነሽ፣ ትለፊያለሽ። ስለዚህ አንቺን ለማገዝ ዝግጁ ነን። የኛ ሚዲያ መቼም አያሳፍርም። ምክንያቱም እኛ ሚዲያ ላይ ቀርቦ ያፈረ የለም በሚል እሳቤ ነው የምንገባባት። ባለሙሉ እምነት ነኝ። እርግጠኛ ሆኜ ነው የምነግራችሁ። ሙሉ ነገሩን እንደምትነግረን ተስፋ አደርጋለሁ። ግን ይሄንን እኔ አሁን እርግጠኛ ሆኜ አልነግራችሁም። የኔ ጸባይ እንደዚህ ነው። ምክንያቱም የሰው ልጅ ስተትም ሊኖረው ይችላል፣ ጥሩ ነገርም ሊኖረው ይችላል። ግን ስተቷን የምናውቀው በዚህ ደካማ ጎኗ ገብተን ካጣራም በኋላ ነው። ጥፋተኛ ናት፣ ጥፋተኛ አይደለችም የሚለውን የምናውቀው። ግን አሁንም ደግሜ ከይቅርታ ጋር ጠይቃችኋለሁ። ሼር፣ ሰብስክራይብ ማድረግ እንዳይረሳ አደራ። በተረፈ አብራችሁን ቆዩ። ያው እንግዲህ ቤተሰቦቻችን ይሄው ቤቷ ማለት ይሄ ነው። አሁን ቤት እየለቀቀች ነው የምትገኘው። አሳያችሁ እስኪ አሳያችሁ። አይወላችሁ ቤት እየለቀቀች ነው ያስተካከለች ምናምን ነው የምትገኘው። ያው እንግዲህ አብረን እንገባና የምትለውን ነገር እንሰማለን። እንዳትሰማን ድምጻችንን ቀንሰን እያወራን ነው ያለ ነው። እንዴ ምንም የቀራት ነገር የለም እኮ ያያችኋት ነው። የሚገርም ነው። እሺ ነው ተከተሉን። እሺ ሰላም ነው። እንዴት ነሽ? ምን ነበር? አይ ተረጋጊ። አንዴ ውስጥ ገብተን ማውራት እንችላለን። አይ ምናልባት የምናግዝሽ ነገር ካለ እቃም ስታነሳሽ እያየሁሽ ስለሆነ ደግሞ ብቻሽን ነሽ፣ ሴት ልጅ ነሽ። ውጭ ያለው መኪና ያንቺ ነው። ስለዚህ እኛ የምናግዝሽ ነገር ካለ ውስጥ መግባት እንችላለን። አይ
እኛ የመጣ ነው ስላንቺ አንዳንድ ጠንካራ ጎንሽን ሰምተን ነውና በዚሁ አጋጣሚ ፍቃደኛ ከሆንሽ ኢንተርቪው ለማድረግ ነበር የመጣ ነው። እንኳን እንዳለው መኪናው የሚጠብቀኝ ነው። እኔ ታውቂ ባሉናቸው አይሄድ ግድ የለሽም ጥቂት ደቂቃ ነው የምንወስደው። ምክንያቱም እኛ እንዳንቺ ጠንካራ ሴቶችን ብቻቸውን እንደዚህ የሚኖሩ ሴቶችን እና ደግሞ በቤት ኪራይ እየተሰቃዩ ያሉ ሴቶችን የሚያግዝ ዩቲዩብ ስለሆነ በእርግጠኝነት እዚህ ሚዲያ ላይ ኢንተርቪው ተደርገሽ ካሜራው ምን ያደርጋል? አይ ማለት እኔ ጀራሽ አቆያለሁ ብያለሁ አባት እየቀለድኩ ነው። አይ እኔ እየቀለድኩ አይደለም። ቆይ አንዴ ተረጋግተን እናውራ። ይኸውልሽ እሺ ካሜራው ይጠፋል። ይኸውልሽ ፈቃደኛ ከሆንሽ ነው። አንድ ደቂቃ ብቻ ስጪኝ። ሰኔቱ ይባላል። እኛ ጋር እየመጡ ሁሉም ሰዎች ኢንተርቪው ይደረጋሉ። እንዳንቺ ጠንካራ ሴቶች ማለት ነው። ነገር እነዚህ በጣም ጠንካራ ሴት እንደሆንሽና ብቻሽን እንዴት እንደምትኖሪና ምናምን ደግሞ ይህንን ኢንፎርሜሽን ስለሰማን እኛ ዩቲዩብ ላይ ቀርበው ደግሞ የታገዙ ሰዎች ብዙ ስላሉ ምናልባት አንቺ አንዱ አድለኛ ልትሆኚ ትችያለሽ። ምክንያቱም በቤት ኪራይ እንደዚህ እየተሰቃየሽ ከምትኖሪ ጠቀም ያለ ገንዘብ እንሰጥሻለን። ደግሞ ቤተሰቦቻችንም ደግሞ ቤት ሙሉ የሰጧቸው ቤተሰቦች ስላሉ እንደዚህ ኢንተርቪው የተደረጉትን አንቺንም ሊያግዙሽ ስለሚችሉ ፈቃደኛ ከሆንሽ ኢንተርቪው ብናረግሽ ብለን ነው። እንግዲህ አንተ የሚጠቅም እኮ ነው እንጂ ግን እኔ መኪናው ይጠበቀኝ ወይ ከአንዳችሁ ሄደው ይሄ ቪዲዮና ይትመጣለች። እሺ ከካሜራ ጀርባ ያሉት ሰዎች ትመጣለች አድራሻውን ያውቁታል ወይ የምትቀይሪበትን ቤት በቃ እዛው ይሄዱ ያወርዱት። እኔ አንቺን ትንሽ ደቂቃ ብቻ ነው ችግር የለውም አንቆይም። እሺ ሂዱና በቃ መኪናውን ሂድ በሉት። ግን እንደምታየው እንዳልጨራረሻለሁ ወንበር የሚለኝ ሜቱ ጋር ልትቀመጣ ታዲያ ችግር የለም። የሆነች ቦታ ቁጭ እላለሁ አንቺ ፈቃደኛ ከሆንሽ። ብዙ ሰዓት አይፈጅም ብለኛል አይደል? ምንም ችግር የለም ትንሽ ደቂቃ ብቻ ነው የሚፈጅብን። እሺ ነገራችሁት ሄደ። በጣም ጥሩ። ስለዚህ ተረጋግተን ማውራት እንችላለን እኔና አንቺ ማለት ነው። እስኪ በመጀመሪያ ፈቃደኛ ሆነሽ እሺ ብለሽ ያሉትን ነገሮች ለማስረዳት ፍቃድሽን ስለሰጠሽን ከልብ እናመሰግናለን። ከዛ በፊት ግን እስኪ ለቤተሰቦቻችን ስምሽን አስተዋውቂ። ስሜ ማህደር ይባላል። የካሜራው ነገር ግን ያን ያህል ኮንፈርት እየሰጠኝ አይደለም። አይ ካሜራው ነገር እኮ ነገርኩሽ። እኛ ቻናል ተከታታዮች በጣም ብዙ ሰዎችን ሰፖርት እያደረጉ ነው፣ እያገዙ ነው። አይ ለግሌ ነው እኮ ለግሌ ለኔ ለምሰራው ለምኔ ማርኬት ያደረግብኛል ብዬ ስለማስብ ምንም ችግር የለውም። ምክንያቱም እኛ ጥሩ ነገር ነው እንጂ የምንሰራ መጥፎ ነገር ነው አንሰራ። ምክንያቱም አንቺን እናውቃለን እንደሰማሁት ከሆነ ያው ካንቺ ምን እንሰማለን በጣም ጠንካራ ሴት እንደሆንሽ እና ደግሞ ብቻሽን እንደምትኖሪ ነው ኢንፎርሜሽን የሰማሁት። በአቅሜ ያለኝን ነገር በሙሉ ሰራለሁ። እስኪ ጠቅለል አድርገሽ ያለውን ነገር እስኪ ካንቺ ደግሞ ቤተሰቦቻችንም እንዲማሩበት ጠንካራ እንዲሆኑ ያለውን ነገር እስኪ ለቤተሰቦቻችን እስቲ አካፊልን። ያንቺን የህይወት ታሪክ ማለትም እንዴት ነው ብቻሽን እየኖርሽ ያለሽው ጥንካሬሽን ምናምን በቃ እስኪ እሱን ሁሉን ነገር እነሱም ስለሚማሩበት እስኪ ጀዋቤ። እኔ እንኳን ገና ብዙ ይቀሩኛል ያልሰራኋቸው ብዬ አስባለሁ። በመጀመሪያ ሰርቼ እንደዚህ ለመሸለም ያበቃኛል ብዬ ያልኳቸው ነገሮች የሉም እስካሁን ድረስ ምን እንደነገሩ እኔ እንጃ። ግን ያው በጣም በአቅሜ ጥረት በብዙ ነገሮች ሰርቻለሁ በጣም ብዙ። ግን ገና ግቤ ላይ አላማዬ ላይ ለመድረስ ትንሽ ይቀረኛል ብዬ አስባለሁ። እኔ ተወልጄ ያደግኩት አዲስ አበባ ነው። ያው እንደማንኛውም ኢትዮጵያዊ ለትምህርት ደርስ ትምህርት ቤት ጀመርኩኝ ምናምን። ሶሻል ሳይንስ ነበር መማር የምፈልገው ምክንያቱም ወደ ቢዝነስ አይዲያ መግባት ፈልግ ነበረ እና አንድ ሴት ከወንድ ልጅ ጠብቅ ብዬ ደግሞ አላምንም ነበረ። ከወንድ ልጅ መጠበቅ አለባት ብዬ ሴት ላይክ እንድትጠብቅ አልፈልግም። እሱ ነገር ደግሞ ያበረታኝ ነበር። ቤተሰቦቼ ውስጥ ሳይ በአስተዳደጌ ውስጥ የግድ አስቤዛም ይሁን ምንም ይሁን እናቴ ከአባቴ ሲጠይቀው ነበር ሙያ እያንዳንዱን ነገር ወጪ። ስለዚህ እሷ ምንም ነገር እስከማይኖራት ድረስ ከሱ ከሚመጣ ገንዘብ ካልሆነ በቀር ይሄንን እያየሁኝ አድጌ በቃ ሴት ልጅ ትችላለች የሚለውን ነገር ላይ እኔ ባገባ እስካሁን ድረስ አላገባውም። ባገባ ራሱ ከባለቤቴ እንደዚህ እያልኩኝ የመቀበል እቅድ የለኝም። ከራሴ የሆነ ያህል ገንዘብ እንዲኖረኝ ፈልጋለሁ። መቀበል እኮ እችላለሁ ወይም አለብኝም፣ ግን ገንዘብ እሱ ካልሰጠኝ እኔ እጄ ላይ ባዶ እንዲሆን አልፈልግም። በጣም አሪፍ አስተሳሰብ ነው። ማለት ያው ልጅ ከቤተሰቦቹ ይማራል የሚባለው ነገር አንቺ ላይ ያየ ነውና እስኪ እስካሁን የሰራሻቸው ስራዎች እና ደግሞ እዚህ አዲስ አበባ ልጅ ነኝ ብለሽኛል። እንዴት ከቤተሰቦችሽ ተለይተሽ ወጣሽ? ማለት አሁን ብዙ ሰዓት የከተማ ልጆች ከቤተሰባቸው ሊወጡ የሚችሉት ወይ ትዳር ሲይዙ አይደለ ሲያገቡ ምናምን ነው አይደለ? እና እንዴት አንቺ እንዴት ሆነሽ ወጣሽ? እስኪ እሱን ነገር እስኪ ደግሞ ትንሽ አካፊ። እኔ እንኳን ላይክ
እንደነገርኩ ነው ቤተሰቦቹ ያው እንዳለ የቤተሰቡ መሪ አባቴ ነው። እናቴም ከሱ የመጣውን ገንዘብ ነው ለሁላችንም የእጅም ገንዘብ ሊሆን ይችላል የምግብ የምንበላው በስሩ የተማርኩ በሄድኩኝ ቁጥር ሶሻል ሳይንስ መረጥኩኝ። ሶሻል ሳይንስ ነው የጀመርኩት ለመማር የምፈልገው። ቅድም እንዳልኩ ቢዝነስ አይዲያ ውስጥ መግባት ነበር የምፈልገው። ከዛ በቤተሰቦቼ ናቹራል ልገባ ነበር የሚፈልጉት በተለይ አባቴ። እኔ ግን ናቹራል ላይ አላማዬ አንደኛ ትምህርቱን ቢሆን ግን ገንዘብ በደንብ የማገኝበትን ትምህርት ነው የፈለኩት። ስለዚህ ያለኝ ምርጫ ምን ሆነ? ሶሻል ሳይንስን በጣም ነበር የምወደው። ናቹራል ሳይንስ ላይ ያን ያህል እውቀት ብቻ ሳይሆን ያን ያህል ኢንተረስት የለኝም። ስለ ባዮሎጂ ስለምናምን እውቀት የለኝም። ስለ ቢዝነስ ነው አይዲያ ዩኒቨርሲቲ ያለው። ስለዚህ ያለኝ ምርጫ ወደ ሶሻል ሳይንስ ማድረግ ነው ልክ 10ኛ ክፍል ስንገባ። ከዛም በኋላ ግን 12ኛ ክፍል ላይ ውጤት አልመጣም ነበረ። ያለኝ ምርጫ አባቴም ተናዶብኝ ነበር። ሶሻል ብለሽ መርጠሽ ነው አየሽ ራስሽን ካፓሲቲሽን ቀንሰሽ ምናምን ብሎ በቃ በጣም ተናደደብኝ። ቤተሰቦቹ ደግሞ እንደነገርኩ እሱ ነው ገንዘብ የሚያመጣው ምንም የሚለውም ነገር እንደነገርኩ ነው። እናቴ ራሷ የምትለው ከጉያው ቆጠራ ምንም ልስተኝ የምችለው ነገር ነው ካስፔዛ ላይ ቀነሳ ካልሆነ በቀር። ስለዚህ ያለኝ ምርጫ በቃ 12ኛ ክፍል እንደምንም እንትን እስከመማር ድረስ ብቻ አድርጎኝ ያልኳቸው ዲፕሎማ። ስለዚህ ማርኬቲንግ ተማርኩኝ። በማርኬቲንግ በዲፕሎማ እስከ ዲግሪ በዲፕሎማ ስራ አለ አይደለ? ከቤት ወጣሁኝ። ስራ ማስታወቂያ አለ ሲባል ከቤት ወጣሁኝ። ኮሚሽን አገኘሁኝና በዛ ማስታወቂያ ሰርቼ ቤት አሻሽጬ ኮሚሽን አገኘሁኝ። ለእናቴም የሆነ ነገር አደረኩላትና በዛ ኮሚሽን ቤት ተከራይቼ ወጣሁኝ። ምክንያቱም የዛን ሰዓት አባቴ ሲሰጠኝ የነበረው ነገር አውቃለሁ እኮ ለእኔ ብሎ ሊሆን ይችላል፣ ግን በእኔ ስራ በእኔ አይምሮ ውስጥ የተከናወነ ያለው ነገር በቃ እሱ ላይ ነው ዲፔንድ ያደረገችው እናቴ የሚለውን ነገር ነው። እና እኔም ከዚህ ቤት ካልወጣሁኝ የእሷ ዕጣ ፈንታ ነው የሚደርስብኝ የራሴን ካላወጥኩኝ ቤት እየኖርኩ ካልሆነ በቀር ብዬ አስቤ ከዛ ቤት ወጣሁኝ። ከዛ አሁን የደረስኩበት ደረጃ ይኸው ቤት እየቀየርኩኝ ይገኛለኝ። ግን አንድ መንገር የምፈልገው ነገር እናቴንም አልረሳኋትም። በዛ ውስጥም ቢሆን ብዙ ነገር ረዳታለኝ። እንደ ድሮ ከአባቴ ጠብቃ እንደዚህ የምትቀበለው ነገርም ቀርቷል ማለት ይችላል። እውነት ለመናገር በጣም ጀግና ነሽ። ያው ሳይሽም ገና ማለት ወጣት የሚባለው ሌቭል ላይ ያለሽ እና በአንቺ እድሜ ደግሞ ጭራሽ ይህን ነገር ለማሰብ ይከብዳል ማለት ጭራሽ ትዳር ሳይዙ ብቻቸውን መከራየትም አይፈልጉም። ሲቀጥል ደግሞ እንደዚህ አይነት አስተሳሰብ ያለው ሰውም የለም ማለት ከምታየው ነገር በጣም ብዙ ተምረሻልና አሁን ላይ ማለት እንዴት ነው የቤት ኪራዩ እንዴት ነው ማለት አሁን ካለንበት ሁኔታ በጣም ስቅይት መቼም ይኖራል ቤት ተስፋ አደርጋለሁና እስኪ እሱን ነገር እስካሁን ከወጣሽ ከቤተሰብ ከወጣሽ ስንት ጊዜ ሆኖሻል? ያሳለፍሽው ቻሌንጅ ምናምን አሁን በቤት ኪራይ ምናምን ሊሆን ይችላል አይደለ? አንዳንዴ የወር ደመወዝተኛ ነሽ አይደለ? የወር ደመወዝተኛ ስትሆኚ ለነገሮቹ ኦኬ ኮሚሽን ትሰሪያለሽ። ስለዚህ አሁን ኮሚሽን እኮ ብዙ ሰዓት እኮ አይገኝም አይደለ? በሻትኩት ልክ ነው። እሱ ደግሞ ያው በላተኛው ሲበዛ ኮሚሽን ይመስለኛል ማለት 4 5 6 7 ሰው ምናምን ሲሆኑ ብሩ የመድረሱ አቅሙ እየወረደ ነው የሚመጣ ብዬ ተስፋ አደርጋለሁ። ግን እኔ የምመርጠው 4 5 6 በሚለው ግሩፕ አልሰራም። ኦኬ በራሴ ተማመናለሁ። በዛ ካልኩኝ ከሁለት ሰው ጋር ነው የምሰራው እኔና አንድ ሰው። ስለዚህ ጥሩ ኮሚሽን ይኖራቸዋል ማለት ነው። ታዲያ ለምን እሱን በደንብ አጠንክረሽ አሰሪም? እሱ እንደዛ ከሆነ ያዋጣል እኮ እሱን ነው እየሰራ ያለሁት። ያው ግን የወር በዛው ካምፓኒ ውስጥ ኮሚሽን ሲሰራ የኮሚሽኑም አለክ። ከዛ የወር ደሞዝ ግን አይነካም ነው በወር ባመጣ ቁጥር ያንን ኮሚሽን ይሰጡሃል። ለአንተ እንደማበረታቻ ካምፓኒውም ይጠቀማል። ከካምፓኒው የሚወስደውም ገንዘብ አለ፣ አንተ የምታገኘውም ትርፍ አለ። እንደዛ ነው። በጣም ጎበዝ ልጅ ነሽ፣ በጣም ጀግና ነሽ። እና እንዴት ነው አሁን ማለት ከዚህ ቤት ልትለቂበት የቻልሽው ምክንያት ምንድን ነው? ማለት ቤት ተከራይ ተወዶብሽ ነው ወይስ ደግሞ ቤቱ አልተመችሽ ብሎ ነው? እስኪ ያለው ነገር ቤቱ አልተመቸኝም ለዛ ነው። ቤቱ አንደኛ ራቀብኝ ከምሰራው ቦታ ምናምን እንዳጋጣሚ ነው እዚህ ቤት የገባሁት። ከዛ ቤቱም ራቀብኝ ወደ አቅራቢያሽ አለ ሲሉኝ ጓደኞቼ እንዳልኩ ቤቱ ራቀብኝ ከምሰራበት ቦታና ይሄ ተራራቀብኝ። ከታክሲ መውጣውም እዛም ቶሎ አልደርሳልኩኝ። አንዳንዴ ይሁን ለስራው ላለኝ ፍቅርም ለምንም እያልኩኝ መስራት ጀመር። ጓደኞቼ እዛው አካባቢ ስራ የምሰራቸው ጓደኞቼ ቤት ቀርብ ካለ እስቲ ፈልጉልኝ አልኳቸው። ከብዙ ጊዜያቶች በኋላ ቤት አለ ብለው ነገሩኝ። ያንን ቤት አየሁት፣ ወደድኩት። ወደዛ ቤት ላይ እየሄድኩ እያለ እንዳጋጣሚ አንተ መጣ። ግን ሳልጠይቅ ኮፍያውና ማስኩ ምን ያደርጋሉ? ምን ኮፍያውና ማስኩማ ምን መሰለሽ እኔ የምረዳቸውን ሰዎች
መርዳት እንጂ የምፈልገው። ምክንያቱም እኔ ብዙም ሰው እንዲያውቀኝ አልፈልግም። ምክንያቱም እኔ ማለት ለሰዎች ጥሩ ነገር ማድረግ እንጂ እኔ መልኬን እያሳየው እንዲያረኩ ያልኩኝ ሚዲያ ላይ ማውራት ስለማልፈልግ፣ ለምን እኔ ድብቁኝ ሰዎችን ማስደሰት ነው የምፈልገው። ለዛ ነው። እሺ፣ ግን ላይክ በሚዲያ ነው ብር ምን ሰጥሽ ምናምን ብላኝ ነበር። የራሳችሁ ሚዲያ ነው? አዎ የራሳችን ሚዲያ ነው። የኛ ብዙ ተከታዮች አሉን፣ በጣም የሚረዱን የሚያግዙን፣ እንዳንቺ አይነት ጠንካራ ሴቶችን ኢቭን ቤት እስከ መስጠት ድረስ ስራ የንግድ የሚሆን ብር እስከ መስጠት ድረስ ምናምን የሚያግዙ አሉ። እኛም ደግሞ በጎናችን የተወሰነ ገንዘብ ይኖርናል። እነሱንም ደግሞ ሳፖርት እናደርጋለን ኢንተርቪው ለምናደርጋቸውና እሱን መናገር አንፈልግም። ምክንያቱም እኛ ማድረግ እንጂ መናገር አይመቸንም እና ለዛ ነው ፈቃደኛ ከሆንሽ ምናምን ብለን መጀመሪያ የጠየቅንሽ። እሺ እንደዛ ከሆነ በጣም ጥሩ። እና አሁን ታዲያ የት ሰፈር ነው እየቀየርሽ ያለሽ ማለት? እሱን እንኳን በዚህ ሚዲያ ላይ ለመናገር ፈቃደኛ አይደለም። እሺ በጣም ጥሩሽ። ማለት ከቤተሰብ ከወጣሽ ስንት ዓመት ሆነሽ? እስኪ ንገሪኝ እስኪ። አንድ 5 ዓመት። 5 ዓመት? ዋው! 5 ዓመቴን በዚህ ዓመት ላይ ነው የሚይዘው። ወደ ክረምት 5 ዓመት ከቤተሰብ ከወጣሽ 5 ዓመት ሆነሻል። ትዳር ምናምን የለሽም? ያስኳቸው ፍቅረኞች ምናምን ነበሩ፣ ግን ከስራው ጋር አንዳንዴ አይመችም፣ አንዳንዴ ደግሞ ገንዘብን ብሎ የሚመጡ አሉ። በፊት ሴቷ ነበረች የምትመጣው ይባል ነበር። አሁን ወንዱም ሆኗል። የምሬ ናት። አይ አሁን ነገሮቹ ትንሽ ከበድ ያሉ ናቸው። ከሴትም ጥሩ ጎን አለ፣ መጥፎ ጎንም አለ። ያው ሁሉም ሴት አይደለም፣ ደግሞ ሁሉም ወንድም አይደለም። ከወንድም ከሴትም ጥሩ ያሉ ነገሮች አሉ። አሁን ላይ ከሴትም ገንዘብ ይፈልጋል፣ ከወንድም ገንዘብ ይፈልጋል። ስለዚህ የትኛው የኛ እንደሆነ አናውቅምና እንዴት አንቺ ታዲያ እስካሁን ሴት ልጅ በነገራችን ላይ ጥሩ አመለካከት አላት፣ ነገሮችን የማየት እይታዋ ሰፊ ነው ይባላልና ከወንድ ልጅ የበለጠ ማለት ነው። እንዴት ለአንቺ እስካሁን ድረስ 5 ዓመት ከቤተሰብ ወጥተሽ 5 ዓመት እዚህ ብቻሽ ስትኖሪ ለአንቺ የሚሆነውን ሰው እንዴት ላታገኝ ቻልሽ? ለእኔ አንደኛ ነገር ከቤተሰብ ልወጣ ያሰብኩበት ምክንያት ለትዳር ብዬ አይደለም፣ ለስራ ብዬ ነው። ለስራ ላለኝና እንደዛ ስናድግ በነበረበት ሰዓት እናቴ ያንን ሳንቲም አታ ምን ስትሰቃይ ስለነበረ ስላየሁኝ ነው እንጂ ባለትዳር ለመሆን ምናምን አቅጄ አልነበረም ከቤተሰቦቼ ስወጣ። ግን እውነትህን ነው 5 ዓመት ሙሉ ስኖር ያጋጠመኝ ወንድ የለም ልል አልችልም። አሉ፣ ግን አስተሳሰባቸው ምናቸውን ሳያቸው ገና ህፃን ናቸው። ገና ብዙ ማደግ የሚጠበቅባቸው ናቸው። እኔን ያጋጠሙኝ ይሆን አላውቅም፣ ነውም ይሆናል ብዬ አስባለሁ። ምክንያቱም ከዚህም በኋላ ለማግባት አስባለሁኝ። ግን ተቻኩዬ እንዲሆን አልፈልግም። ምክንያቱም ምንም ይሁን አንድና አንድ እየሰራሁበት ያለሁት ስራ አለ። ያንን ስራ ደግሞ አስቀጥዬ እስኪሄድኩኝ ድረስ የግድ የሆነ ሰውን አገባለሁኝ ብለው ለወደውም ላፈቅረው ብዬ ነው እንጂ ተቻኩዬ እገባበታለሁ ብዬ አላስብም። ለዛ ነው እስካሁን ድረስ ቀስ ብዬ ያለሁት እንጂ ማግባቴ አይቀርም። በጣም ጥሩ። በዚህ አጋጣሚ አድናቂሽ ነኝ ማለት እንዳንቺ አይነት ሴት እንደሰማሁት ነው። እንደውም ከሰው የሰማሁት አሳንሰው ነው የነገሩኝ። ማለት ራሷን እንችላለን እንደምትኖር ምናምን ትንሽ እንትን ነው። ያው ስራ በጣም ጎበዝ ነሽ፣ ትሰሪያለሽ እንደነገርሽ ከሆነ ያመንኩበትን ነገር አደርጋለሁ። በጣም ጥሩ። እና አሁን ቤተሰቦችሽ እንዴት ነው? ታግዣለሽ ወይስ አታግዥም? ያው ማለት እናትሽም ፋዘር እንደምትጠይቅ ገቢያችሁን ፋዘር ብቻ እንደነበረ ታውቂያለሽ። ግን እንዴት ነው አሁን እኔ ማለት ጥያቄ እየፈጠረብኝ ያለ እዛው ቁጭ ብለሽ ስራ እየሰራሽ ቤተሰቦችሽ ማገዝ ትችይ ነበር ወይስ አትችይም ነበር የሚለው ነው። እንዴት ለምን አሁን እዚህ ቤት ኪራይ የምትከፊው ለነማዘር ሰተሽ፣ አንቺ ደግሞ እዚህ አሁን ለምሳሌ አስቤዛ ምናምን የምታወጪው ነገር አለ አይደል? ለቤት ኪራይ የምትከፊው ለነማዘር ሰተሽ፣ ሌላውን ያስቤዛው ደግሞ ሴቭ ብታረጊ እስካሁን እኮ የሆነ ሌብል ላይ ትደርሽ ነበርና እንዴት ማለት ልትወጪ ቻልሽ? እዛው ነበር ማገዝ የነበረብሽ ነገር ነበር። ምን ማለት እየሰማኝ አልነበረም ነው? አይ ነው እየሰማሁሽ ነበረ። ብኛል ሰዓት ምናምን ያልኩ ነበርና ተመሳሳይ ጥያቄ ለምንድነው? አይ እኔ እኮ ተመሳሳይ ጥያቄ አለ። ይኸውልሽ ይቅርታ አንዴ ብቻ እሺ። ይኸውልሽ እኔ እየጠየኩሽ ያለሁት አንቺን ብቻ ሳይሆን እንደመርዳት የምንፈልገው ቤተሰቦችሽን አሁን ከነገርሽኝ አንፃር ቤተሰቦች ፋዘርሽ ብቻ ነው ገቢ ያለው። አንዴ አዳምጪኝ፣ አንዴ ብቻ ይጠብቁኝ እኮ እስካሁን። ይኸውልሽ አዳምጪኝ፣ እስካሁን ከቆየሽው አይበልጥም አይደለ? ትንሽ ጊዜ ነው ከዚህ በኋላ ሊወስድብን የሚችለው። ታግሼ ምን ብዬሽ እኮ የሰማሁ ነው። ግን ላይክ እውነት ነው አድርግ። አንደኛ ይሄን ካሜራ እንደዚህ የተጨቃጨቅን ነው ለምን አታጠፋልኝ? አይ አይደለም ስልሽ አንቺ ፈቃደኛ ከሆንሽ እንደዚህ ስትዘላለም አለምሽን ከምትሰቃይ አንደኛ ቤተሰብሽን የምናግዝበት መንገድ ካለ ምናምን በሚለው ነው። በስትክክል ቤተሰቦችን እየረዳሁ ነው ያለሁት። ማን ሰቃይታለች? ምንድነው ያደረግሽው ነገር ምናምን አለ እንዴ? ምንም ያደረኩት እስካሁን እኛ ኢንተርቪው ላይ ሲቀርቡ አንዳንድ ሰዎችን ጸባያቸው ቶሎ ቄሬር የሚልብን ከጎን ያስቀመጡት የሚያደርጉት ነገር ሲኖር ነውና አንደኛ ቸኩላለሁ ነው ያልኩት። በጣም ቸኩላለሁ።
ቢያንስ ለአንተ ከረዳት ብዬ ነው እንጂ ነገር ካለው እኔ አንተ መኪና ወይም ቤት ከዛም በላይ መግዛት የምችል ሰው ነኝ አሁን ላይ። ገንዘብ እንዳለሽማ ሰምተናል፣ ግን ምን አለ መሰለሽ ሰዓትም የለኝም። አንደኛ ደግሞ ማወቅ ነበረብህ። አይ አይደለም፣ ቆይ ያለውን ነገር በስነ ስርዓት እናውራ ማለት ስልሽ እስካሁን ከቆየሽው አይበልጥም አይደለ እኮ። እሺ ልትነግረኝ የምችለው ነገር ካለ ወይ አንደኛ ንገረኝና ሊዲ። እሺ ማለት ዋናው ጉዳይ ይህን ቤት ልትለቂበት የቻልሽው እርግጠኛ ነሽ? ስራ ቦታሽ ርቆሽ ነው ወይንስ እንዴት ነው? ማለት ቤቱ ሰፊ ነው። ስንት ነው የምትከፊበት? እየቀለድክ ነው እንዴ? አይደለም እየቀለድኩ አይደለም፣ ነገር ነው እያወራሁሽ ያለሁት ስልሽ አሁን በዚህ ሰዓት ቤት ኪራይ ብዙም መቀየሩ ትንሽ ያሰቃያል። ርቆብኝ ነው መቀየረው። አሁን ተመሳሳይ ጥያቄ ነው የጠየቅኝ ያለኝ። ልርዳክ ብዬ እንኳን ብቀመጥ በስትክክል አይደለም እና ጠይቀኝ እስኪ። ማለት አንዳንድ ነገሮች ግራ እየገቡኝ ያሉ ነገሮች አሉና ፊትሽን ሳየው ጥሩ ነገር እየተሰማኝ አይደለም። የሆነ ነገር እንዳደረግሽ እየተሰማኝ ነውና ደግሞ ምን አደረገች አሉ? እዚህ ድረስ መተህ ደግሞ ልሰርበኝ ነው እንዴ? አይደለም ልሰድብሽ አይደለም። እሺ ልሰድብሽ አይደለም። ስላንቺ ትንሽ የማይሆኑ ነገሮች የሰማኋቸው ነገሮች ስላሉ እስኪ ይሄ ነገር እውነት ነው ውሸት ነው የሚለውን ከአንቺ አንደበት ለመስማት ነው። እኔ እንደነገርኩሽ ነው፣ ሚዲያችን የተለያየ ነው፣ ግን ደግሞ እኔ መረጃ ይዤ ነው የምንቀሳቀሰው እና እዚህ ጋር የደረሰኝ መረጃ ደግሞ ትንሽ ከአንቺ ጋር የሚሄድ አይደለም። ከነገርሽ ጋር ጭራሽ የማይገናኝ መረጃ ነው ያሳየኝና ቆይ አንድ ደቂቃ ብቻ ላሳይሽ። እሺ ይሄ ቪዲዮ ምንድን ነው? ማን ይላከልክ? ማን ነክ? ቆይ አንተ